ተወዳጁ የትግርኛ ሙዚቃ ዘፋኝ የሆነው ኤፍሬም አማረና ተወዳጇ ተዋናይት ፈሪሃት የማነ እውነት ተለያዩ? የፍቻቸው ምክንያትስ ምን ይሆን? ሁለተኛ የተረገዘው ልጅስ የማን ነው? እነዚህንና ሌሎች በፈሪሃትና በኤፍሬም አማረ ዙሪያ መረጃዎችን ይዘንላችሁ መጥተናል። እንግዲህ በህብረተሰባችን ዘንድ ከጊዜ ወደ ጊዜ እንደ ቀላል ልምድ እየተቆጠሩ ከመጡ ጉዳዮች መካከል ትዳርና ፍቺ ተጠቃሾቹ ናቸው። ያው ከሞት በመቀጠል ማለት ነው። ከጊዜ ወደ ጊዜ የሰው መሞት እኛን ማስደንገጡን አቁሟል። በጣም ከመላመዳችን የተነሳ መሞቱ ሳይሆን የሚያስገርመንና የሚያስደነግጠን የሟቾቹ ቁጥር ነው። የትዳርም ጉዳይ ልክ እንደዛው በዚህ ጊዜ ለመጋባትም ሆነ ለመፋታት ጊዜ የማይፈጅብን ጉዳይ ሆኗል። እንደ ድሮ ለትዳር የሚሆን ሰው ነው ወይ ብለን መስፈርት ማውጣትን ትተናል። በቃ ለትዳር መሰረቱ መዋደድ ብቻ ነው ብለን የደመደምን ይመስላል። በሳምንትና በ6 ወር ትውውቅ ትዳር ይመሰረታል። በ3 እና በ4 ቀን ውስጥ ደግሞ ትዳሩ ይፈርሳል። በአሁኑ ጊዜ በመዲናችን አዲስ አበባ ውስጥ እንኳን በቀን 35 ፍቺዎች ይከናወናል። ይህንን መስማቱንም ደግሞ ልምድ አድርገነው ከርመናል። 6 ወርና ዓመት ከቆዩማ እንደ ማዕረግ ተሸላሚ መቁጠርም ጀምረናል። በአብዛኛው ማህበረሰብ ዘንድ ትዳርን እንደ እስር ቤት የመቁጠር ልምድንም አካብተናል። ይህንን ጉዳይ እንደ ማህበረሰብ ልምድ አድርገን ብንወስደውም ጉዳዩ ታዋቂ የሆኑ ሰዎች ላይ ሲከሰት ደግሞ ልክ ዓለም ላይ ያልተፈጠረ ነገር በእነሱ ብቻ የሆነ እስከሚመስል ድረስ ነገሩን ስናጋንነው እንገኛለን። የሆነ ሆኖ እንግዲህ ወደ ዋናው ጉዳያችን ስንመለስ ተወዳጇ ተዋናይት ፈሪሃት የማነህና ኤፍሬም አማረ ተጋብተው አንድ ላይ መኖር ከጀመሩ ትንሽ ሰንበትበት ብለዋል። ያው የእነሱም አብሮ የመሆን ጉዳይ ትንሽ አነጋጋሪ የሆነ ጉዳይ ቢሆንም ማለት ነው። ምክንያቱ ደግሞ በሰራቻቸው የተለያዩ ተወዳጅ ፊልሞችና ማስታወቂያ ስራዎች እንዲሁም በቲቪ ሆስትነት የምናውቃት በቲቪ ሆስት ያልንበት ምክንያት ለትንሽ ጊዜም ቢሆን ኢቢኤስ የመዝናኛ ፕሮግራሙን ሲጀምር የመጀመሪያ ሆስት በመሆን ስትሰራ ስለነበር ነው። በእነዚህ ሁሉ ሙያዎች የምናውቃት ፈሪሃት የማነ ድል ባለ ሰርግ ብዙ ወዳጅ ዘመድና ታዋቂ ሰዎች በተገኙበት ከሌላ ሰው ጋር ጋብቻ መስረታ የነበረ ቢሆንም ነገር ግን ጋብቻ ከመሰረተች በኋላ ረዘም ላለ ጊዜ ከሚዲያው ጠፍታ ቆይታ ከዛም እርጉዝ ሆና ከኤፍሬም አማረ ጋር አየናት። ያም ሳይበቃን ደግሞ አብረው መሆናቸውን ጭምር አወጁ። ከዛም ብዙ ባልተንዛዛና ባልተጋነነ ዝግጅት የቀለበት ፕሮግራም አዘጋጅተው ወዳጅ ከዘመድ ተቀላቀሉ። የልጃቸውንም ክርስትና አከበሩ። ከዛም እንግዲህ በፈሪሃት የማነ ስም በተከፈተ የዩቲዩብ ገጽም በተለያዩ ጊዜ ውሏቸውንና ፍቅራቸውን እያጋሩን ከርመውም ነበር። የተለያዩ ርዕሰ ጉዳዮችንም እያነሱ ከተመልካቾቻቸው ጋር ይወያዩም ነበር። ፈሪሃት የተለያዩ የበጎ አድራጎት ስራዎችንም ትሰራ ነበር። ከጋብቻዎቿ በኋላ ግን ወደ ፊልሙ ዓለም ሳትመለስ ቆይታም ነበር። ነገር ግን ከሰሜኑ ጦርነት ጋር በተያያዘ ስሟ ሲነሳ ከርሞም ነበር። የሰራቻቸው ፊልሞች ግን አሁንም ድረስ ተወዳጅነታቸውን ይዘው ዘልቀዋል። እንደምናውቀው ኤፍሬም አማረም ተወዳጅ የትግርኛ ሙዚቃ ዘፋኝ ነው። የእሱን ሙዚቃ ቋንቋውን የሚችለውም ሆነ የማይችለው በእኩል ስሜት ነው የሚያዜመው። የሰራቸው ስራዎች እጅግ ተወዳጅነትን ያተረፉ ቢሆንም ከነዛ መካከል ደግሞ አነ ሮራ፣ ሳይ፣ ህዝበይ፣ መዓዛ ልበይ የተሰኙት ደግሞ ነጥረው መውጣት የቻሉ ዜማዎች ናቸው። በጊዜው ሁለቱ መጣመራቸውን ባወጁበት ሰዓት አብዛኞቹ አድናቂዎቻቸው የተሰማቸውን ደስታ በተለያየ መንገድ ሲገልጹላቸው ነበር። እሰይ እንኳን ለዚያ በቃችሁ፣ በጣም የምታምሩ ጥንዶች ናችሁ እና የመሳሰሉ ሌሎች መልእክቶችንም አድርሰዋቸው ነበር። ታዲያ እነዚህ መጣመራቸው እንኳን በህዝብ ዘንድ ደስታን የፈጠረላቸው ጥንዶች ምን ነካቸው? መቼስ ነው የተለያዩት? እንዴትስ ነው መለያየታቸው የታወቀው? የተለያዩበት ምክንያትስ ምንድን ነው? የሚሉትን ጥያቄዎች እንግዲህ በዝርዝር እናቀርብላችኋለን። እነዚህ በሶሻል ሚዲያ ላይ የዕለት ተዕለት ተግባራቸውን አልፎም ፍቅራቸውን የሚያጋሩን ጥንዶች ረዘም ላለ ጊዜ አብረውም ሆነ በተናጠል የሚሰሩት ምንም አይነት የሶሻል ሚዲያ ስራ አለመኖሩ ነው። እሱ ብቻ ሳይሆን ከሶሻል ሚዲያ አካውንታቸው ላይ በጋራ ሰርተው ፖስተዋቸው የነበሩትን ስራዎች በሙሉ እንዲወርዱ ማድረጋቸውም ነው። ከዛም አልፎ በየግል
የኢንስታግራም ገጾቻቸው ላይ ፖስተዋቸው የነበሩትን ፎቶዎችና ቪዲዮዎች በሙሉ ማጥፋታቸው እነዚህ ጥንዶች መካከል ንፋስ ሳይገባ አይቀርም የሚል ጥርጣሬ አሳድሯል። የሚገርመው ነገር ደግሞ ፖስቱ ከጠፋ በኋላ ሰሞኑን ፈሪሃት አዲስ የእርግዝና ፎቶን ማጋራቷ ነው። እንደሚታወቀው እነዚህ ሁለት ጥንዶች ኑሯቸውን ውጭ ሀገር ካደረጉ ሰነባብተዋል። እንግዲህ ከሰሞኑ ፈሪሃት ከፖስተችው ፎቶ ጋር በተያያዘ የተለያዩ አስተያየት ሰጪዎች ሀሳባቸውን ሲያጋሩም ከርመዋል። እንዴ እርጉዝ ሆና ነው እንዴ ጥሏት የሄደው? አረ ይሄ የቆየ ፎቶ ነው። እንዲሁም ደግሞ ምናልባት አብረው ሊሆኑም ይችላሉ ያሉም ሲኖሩ፣ አንዳንዶች ደግሞ ምናልባት ሁለተኛው ልጅ ከሌላ ሳይሆን አይቀርም የተረገዘው ያሉም አልጠፉም። ለማንኛውም በዚህ ጉዳይ ላይ ሁለቱም የጉዳዩ ባለቤቶች እስካሁን ድረስ ሀሳብ አስተያየት አልሰጡም። በጉዳዩ ላይ ዝምታን መርጠዋል። ነገር ግን እኛ እንደ ምኞታችን ሁለቱ ተወዳጅ ጥንዶች መካከል የገባ ንፋስ ካለ ፈጣሪ ነገሮችን አስተካክሎላቸው ልጆቻቸውን በሰላምና በፍቅር ለማሳደግ እንዲያበቃቸው እንመኛለን። ለዛሬ የያዝነውን መረጃ አገባደድን። ወዳችሁና ፈቅዳችሁ ስለምታደምጡን እያመሰገንን ከወዲሁ ተሰናበትን። መልካም ጊዜ፣ ቸር ያሰማን።